አንዳንዶቹን አስተማሪዎች፣ እረኞች፣ ወንጌላዊ አምስቱን ኦፊስ ሰጠ ይላል አይደል? ስለዚህ ወንጌላዊ ያለ ሐዋርያ የለ ማለት ነው። በእግዚአብሔር ቃል ላይ የመጨመርና የመቀነስ ስልጣን የለንም። ሐዋርያም አለ፣ ነብይም አለ። እንዲያውም ከየትኛውም ዘመን የበለጠ ነብይ የሚበዛው በዚህ ዘመን ነው። በመጨረሻው ዘመን ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ራእይን ያሉ ትንቢት ይናገራሉ። አትፍሩ፣ ነብይ አለ። እኔ ስላልኩ ሳይሆን የእግዚአብሔር ቃል ስላለ። በአዲስ ኪዳን ብዙ ነቢያት በቤተ ክርስቲያን ውስጥ አሉ። በየቤቱ በየጓዳው ሁሉ አሉ። አሁን የለም የሚለው ራሱ በጣም ያበዛቸዋል። ከዚህ በኋላ ታያላችሁ የሐዋርያና የነብይ ብዛት ኢትዮጵያ ውስጥ አጋንንት የሚያስወጣ ትንቢት የሚናገር በሽተኛ የሚፈውስ ትላልቅ ክሩሴድ የሚያደርግ ሆኖ ነብይ የለም ሐዋርያ የለም የሚል ሰው አታገኙ። በጣም የጸጋውን ያየ የተለማመደ የቀመሰ ሰው አይደል። የምንሸከመው ስም አንዳንድ ጊዜ ገዳይ ስም አትሸከሙ። ስም እግዚአብሔር ያልሰጣችሁ ስም አትሸከሙ። ሐዋርያ ካልሆናችሁ አይደላችሁ፣ ነብይ ካልሆነ አይደላችሁ። ቤተ ክርስቲያን አሸክማ ስንቱ ሊሞት እንደሆነ እግዚአብሔር ያውቃል። ዝም ብሎ ያለ ስራ መጋቢያን ይባላሉ። ሊመግቡ አይችሉም፣ አይመግቡም። ራሳቸው መመገብ ያስፈልጋቸው። የማይመግቡ መጋቢያን፣ የማይሄዱ ሐዋርያት፣ የእግዚአብሔር ሐሳብ የማይረዱ ነቢያት ምድሪቱን እንደሞሉ ታውቃለች። ስሙ አላቸው፣ ስም አለ፣ ሞተዋል ይለዋል አንዱን ቸርች ኢየሱስ። ስም አለ ግን ተግባር የለም። ስም ተሸክመናል ግን ተግባር የለም። ተግባራት ናቸው እነኚህ ፕራክቲካል። ቤተ ክርስቲያን ስራ አይታ ሪኮግናይዝ የምታደርጋቸው የክርስቶስ ስጦታዎች ናቸው። በስማም ጠጋ እንበል ወደ ነገሮቹ። ዓላማቸው የተሰጡበት ዓላማ ኔክስት ዊክ እናየዋለን። የተሰጡበት ዓላማ ምዕመናንን ማስታጠቅ፣ ቤተ ክርስቲያን መመገብ፣ ማስተማር፣ ዶክትሪናል ፒዩሪቲ መጠበቅ፣ ሰዎችን ወደ ሙሉ ሰው ማሳደግ። እንመጣበታለን። ይሄ ችግር የለም ባጽፉት። ምን ማለት ነው ግን ለዛሬ የተሰጡበት ዓላማ ተግባር ነው እንጂ መጠሪያ ሹመት አይደለም። ተግባር ነው፣ ስራ ነው። የወንጌል ሰባኪነትን ስራ አድርግ እንደሚል ማለት ነው። ስራ ናቸው። ሐዋርያነት፣ ነብይነት፣ ወንጌል ሰባኪነት፣ እረኝነት፣ አስተማሪነት ምንድን ነው? ተግባር። ሰዎችን ሙሉ ሰው እንዲሆኑ ማስታጠቅ፣ መስራት ነው። የሹመት መጠሪያ አይደሉም። ታይትልስ አይደሉም። መጠሪያ ስሞች አይደሉም። ቸርች የክርስቶስ ቤተ ክርስቲያን ማቴዎስ 23 ላይ ጌታችን ያስተማረው ተቃራኒ ማለት ነው። የአሕዛብ መሪዎች አለ ስለዛኛው ሲያወራ ተብለው መጠራት ይወዳሉ። መምህር፣ ጌታ እየተባሉ መጠራትን ይወዳሉ። እናንተ ተብላችሁ አትጠሩ እንዳለ ታውቃላችሁ። ሐዋርያትና ነቢያት ቅዱሳት መጻሕፍት ተጽፈው እስኪያልቁ ድረስ ኦቶሪቴቲቭ የሆነውን ቅዱስ መጽሐፍ በመንፈስ ቅዱስ ተነድተው ለመጻፍና ለመስጠት የተሰጡ ስለነበሩ ቅዱሳት መጽሐፍት ተጽፈው ሲያልቁ ሁለቱ አገልግሎቶች ቆመዋል ብለው የሚያምኑ የመጽሐፍ ቅዱስ መምህራን አሉ። ሐዋርያትና ነቢያት በዚህ ዘመን የሉ። አንዳንዶቹ ወንጌላውያንን ይጨምራሉ፣ ግን በአብዛኛው ሐዋርያትና ነቢያት በዚህ ዘመን የሉም። ምክንያቱም ኦቶሪቴቲቭ ስክሪፕቸር አለን። ኤፌሶን ምዕራፍ 2 ቁጥር 20 ደግሞ በሐዋርያትና ነቢያት መሰረት ላይ ታነጻቸዋል ስለሚል መሰረት ሆነው አልፈዋል የሚሉ አቋሞች አሉ። መከራከሪያ ነጥቦችም አሏቸው። ብዙ አያሳምነኝም። ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች እነኚህ የጸጋ ስጦታዎች የሚቆሙበት ዘመን እንዳለ አዲስ ኪዳን አያስተምረንም ብዬ ነው የማምነው እኔ። አንደኛ ቆሮንቶስ ምዕራፍ 1 እንደሚነግረን ጌታችን ተመልሶ እስኪመጣ ድረስ አንዳች የጸጋ ስጦታ አይጎድልባችሁም ስለሚል የጌታችን መምጣት ነው። ፍጹም ስለሆነ የዚህ መጽሐፍ ተጽፎ ማለቅ በጣም ሲግኒፊካንት ነው። ኦቶሪቴቲቭ የሆነ የእግዚአብሔር መመሪያ ቃላችን የእግዚአብሔር ቃል ነው። ግን የጸጋ ስጦታዎች በሙሉ ፋንክሽናቸው የሚያቆመው ፍጹም የሆነው ሲመጣ ነው። ፍጹም የሆነው ማለት ደግሞ የክርስቶስ የጌታችን መምጣት ነው። ኦኬ፣ እሱ ነው ብዬ አምናለሁ እኔ። አሁን እንደ መስታወት በድንግዝግዝ እናያለን ይላል አንደኛ ቆሮንቶስ ምዕራፍ 13። ፍጹም የሆነው ሲመጣ ግን ፊት ለፊት ስለምናየው ትንቢት ምን ያደርግልኛል? ስብከት አሁን የዛን ጊዜ ምን ያደርግላቸዋል? ስራችን ያበቃል ማለት ነው። በጣም ይገርማል።
ስለሚመጣው እኮ ነው የምናወራው። አሁን ከመጣ በኋላስ ይሄው አንድ ቀን እኮ እንደ ዮሐንስ መጥምቁ እንሆናለን እኛ። ይሄው ስነግራችሁ የነበረው ይሄው ፍጹም የሆነው ሲመጣ ነው እንጂ ጌታችን ክርስቶስ ተመልሶ እስኪመጣ ድረስና ወደ ፐርፌክሽን እስከምንደርስ ድረስ የጸጋ ስጦታዎች ይቀጥላሉ ብዬ አምናለሁ እኔ፣ አምስቱን ጨምሮ። አምስቱ ኦፊሶች ውስጥ ያሉት ሁለቱ ሐዋርያነትና ነቢይነት አሁን ያለው በጸጋ ስጦታ ለአካሉ ለአጥቢያ ማነጫ የሚሆኑ የትንቢት ዘርፎች ሁለት አይነት ናቸው። ትንቢት የሚለውን ሲዲ አዳምጡ። ማለት ወንጌላውያን አብያተ ክርስቲያናት ውስጥ ነን ካላችሁ የነሱን ዓለም አቀፍ አስተምሮ ማወቅ ጥሩ ነው። የአምስቱ ኦፊሶች ውስጥ ያሉ ሐዋርያነትና ነቢይነት ለአንድ ነገር የተሰጠ ነው። ዓላማ ነበረው። ዓላማውም ያን ጊዜ ክርስትና አዲስ ሃይማኖት ነው። ስለዚህ የአዲሱን ሃይማኖት መሰረት መጣል ነው የሐዋርያትና የነቢያቱ ስራ። በእነሱ መሰረት ላይ ሐዋርያትና ነቢያት በሰሩት መሰረት ላይ ነው የታነጽ ነው። ጳውሎስ እኛ መሰረት መስርተናል፣ ሌላው በዚያ ላይ ያነጽ፣ ማንም መሰረት እንዳይመሰርት። ዛትሚስ ሐዋርያ የሚባል የለም። ሐዋርያነት ያገለገለው መሰረት ለመጣል። መሰረት መጣል ማለት አጥቢያ ቸርች መትከል አይደለም። ዶክትሪን 27ቱን የአዲስ ኪዳን መጽሐፍትና አስተምሮ ለመጻፍ ክርስትና አዲሱ ሃይማኖት ይሄ ነው ብሎ ለማለት ሐዋርያነት መሰረት ለመጣል ነው። መሰረት ለመጣል እቺን መጽሐፍ ብታነቡ ይጠቅማችኋል ብዬ አስባለሁ። እቺ መጽሐፍ የሕያው እግዚአብሔር ቤተ ክርስቲያን የሚባል ነው። አርኬ ካምቤል የሚባል ካምቤል የጻፈው ነው። The Church of the Living God ተተርጉሞ በአማርኛ ማለት ነው። በጣም የታወቀ መጽሐፍ ነው ዓለም ላይ። ይሄ ፕሮቴስታንቱ ዓለምነት ነው። እዚያ ስለ ሐዋርያት ዕውቀቱን በውስጡ ማግኘት ትችላላችሁ። የተወሰነ ሌሎች መጽሐፍቶች ሁሉ አነቡ። ሐዋርያነት አገልግሎቱ መሰረት መጣል ነው። ዶክትሪን ተጽፎ አልቋል። ላፍጥነውና አንድ ሰው ሐዋርያ ለመባል ማሟላት የሚገባቸው መስፈርቶች አሉት። ሐዋርያ ለመባል ማሟላት የሚገባቸው መስፈርቶች አሉት። አሁን ትምህርት እሱ አልነበረም፣ ወድጄ አይደለም። ግፍና አመጽ እየበዛ ሲመጣ የሚከላከል የሚጮህ ሰው ያስፈልጋል፣ ሰሚ ባይኖርም መስፈርቶች አሉ ሐዋርያ ለመባል። እሱ ተነስቶ ሐዋርያ ነኝ ሲል ሲጀምር ሐዋርያ የሚለውን ቃሉን ብቻ መውሰድ። ሐዋርያ አልከኝ እኔን፣ ጥሩ ሐዋርያ ምን ማለት ነው? ከዛ ይጀምራል። ዝም ብለው እኮ መለጣጠፍ አይደለም። ያነሳህ በቃ ባዲ ሲኒየር ፓስተር፣ እሱ ደግሞ ስለሚወደኝ ኧረ አፖስትል። ጎረምሶች እያመጡ አፖስትል ምናምን ያሉ የሚሾሙትን የዚህን ሀገር ጎረምሳ ፓስተሮች የምታውቋቸው በማርያም ንገሩልኝ። ዳዊት እንዳለ ብላችሁ ንገራችሁ። እግዚአብሔር እንዳለ አልልም። አይነን ጨፈኛ እግዚአብሔር እንዲላል አለ። ከቃሉ ሐዋርያ አልከኝ። እሺ ሐዋርያ ምን ማለት ነው? ሐዋርያው ዳዊት ሐዋርያ ምን ማለት ነው? ከፍቹ እኮ እንጀምር። የዝም ብሎ ነው። ቆይ እኔ ዝም ብዬ አሁን እሱን እጄ ኮሎኔል ብለው መመር ኮሎኔል ምን ማለት ነው ተብሎ ይተረጎም። ኮሎኔል ማለት የጦር ትምህርት ያለው ጦር የተማረ የተዋጋ የሚያዋጋ ደም ያፈሰሰ ደም ያፋሰስ ደም ለማፍሰስ የተዘጋጀ ማለት ነው። ስለዚህ ኮሎኔል ብለው ችግር የለውም። ግን ኮሎኔል መሆን አይችልም ነው እኮ ችግሩ። ሐዋርያ ብትለኝ መባባል ይቻላል። ዛሬ የሚያገለግለን አፖስትል ዴቭ ነው። እስቲ ወገኖቼ ዝም ብሎ ሰው አይደል የመጣው አፖስትል ነው። አሜን። ዝም ብለ ቆመ ተቀበለኝ። አሜን። እኔን ሙቀት መፍጠር ይችላል። ግን እስካሁን ሐዋርያ አይደለሁም እንዴ ያለውን ኮሞና ትችል። ሐዋርያ ማለት የቃሉ ፍቺ ሆረ ከሚለው የግዕዝ ግስ ይወጣ ነው። ሆረ ማለት ተጓዘ ሄደ ማለት ነው። ሐዋርያ ማለት የሚሄድ ማለት እንጂ ቸርች ከፍቶ ህዝቡን አስራት የሚለቅም አይደለም። ቢሮ ከፍቶ ሰው የሚያስተናግድ ማለት አይደለም። ሐዋርያ ሆረ ነው፣ ሄደ ነው። በቃ ወንጌል ይዞ እስላም ሀገር ይገባል፣ ክርስቲያን ሀገር ይገባል፣ ፓጋን ሀገር ይገባል። አንዱ ሀገር ተቀጥቅጦ ይሞታል።
እንጂ ሚስት አግብቶ ቢሮ ከፍቶ አፖስትል። ይሄ እርስ በርስ የመሟሟቅ አገልግሎት አንዱ እሱ ነው ከቃሉ ፍች። ሌላው መስፈርቶች አሉት። አንድ ሰው ሐዋርያ ለመባል ጌታ እስቲ ታውቃላችሁ መስፈርቶች? አቤት ኤፌሶን በራዕየ ዮሐንስ ላይ ለኤፌሶን ቤተክርስቲያን እንደዚህ ይላል፣ ሐዋርያት ያልሆኑትን መርምረህ ሐዋርያት እንዳይደሉ እንደደረስክባቸው አውቃለሁ። ስለዚህ ሐዋርያ ያልሆኑትን ሐዋርያ እንዳይደሉ መመርመሪያው ምንድነው? መመርመሪያ አለ። መመርመሪያው ጳውሎስ አስቀምጦልናል፣ ሌሎቹም ሐዋርያት አስቀምጦልናል። አንዱ መስፈርት አዲስ ኪዳን የሚነግረን ሐዋርያ ለመባል ምንድነው? ጌታ ኢየሱስን በስጋ ዓይንህ ማየት አለብህ። የሆነ ማታ ነጭ የለበሰ ሰውዬ ካልክ ኢየሱስ ይሁን ማን ይሁን አናውቅ፣ መሐመድስ ቢሆን አረቡም ነጭ ነው የሚለብሰው፣ እስራኤሉም ነጭ ነው የሚለብሰው። ኢየሱስን በምን ዓይን? በስጋ ዓይን ማየት ይጠይቃል። ለምንድን ነው የቆሮንቶስ ሰዎች ጳውሎስን አንተ ሐዋርያ አይደለም ያሉት? ሐዋርያት 12ቱ እንጂ አንተ አይደለም ያሉት። ለምን? ኢየሱስን መቼ እንዲያየኸዋል? ጳውሎስ ምን አላቸው? እኔ ሐዋርያ አይደለሁምን? ጌታ ኢየሱስንስ በዓይኔ አላየሁትምን? ስለዚህ ኢየሱስ ምንድን ያለው ለጳውሎስ? አሁን ባየኸኝ ከዚህም በኋላ በምታይልህ ነገር በአሕዛብና በነገሥታት ፊት ምስክር ትሆናለህ። እንዴ ኧረ ተው፣ ሐዋርያነት የሰፈር ጨዋታ አይደለም። ይሄ እኮ እኔ የጴንጤ ሃይማኖት እንዴት እንደመጣ አላውቅም። የክርስትና ሃይማኖት ግን የሰው ህይወት እያለፈ ነው የመጣው። በሳት እየተቃጠሉ እንጂ ሰው እያቃጠሉ አይደለም እዚህ የደረሱት። እየተቃጠሉ ክርስትና መቀለጃ ሆነ፣ በእውነት ማሾፊያ ሆነ። የሰፈር ጎረምሶች ሁሉ የሚቀልዱበት ሆነ። ሽማግሌውም ትንሽ ሆነ፣ ትንሹም ትንሽ ሆነ። ምንድነው ነገሩ? ሌላው አቤት አንዱ ኢየሱስን በስጋ ይማት አንዱ መጽሐፋችሁ ውስጥ። ስለዚህ እሱን ሐዋርያ አፖስትል አላችሁኝ። የሆነ ለየት ያለች አጠራር ተጀመረ ቸርቻችን። አፖስትል ዴቭ፣ አፖስትል ቴዲ መባባል ጀመር። ይሄ ሙቀት ከመፍጠር ውጭ ምንም ይፈጥርልን ነገር የለም። ሌላው ሁለተኛው መስፈርት እየሰማችሁኝ ነው? እዚህ ቤት የማይሰማ አንድ ሰው እንዲኖር አልፈልግም። አሁን ሌላስ? አቤት ሌላ አቤት አንድ ሰው ሐዋርያ ለመባል በሰው ሳይሆን በቤተ ክርስቲያን ሳይሆን ዳይሬክትሊ በአብ እና በኢየሱስ ክርስቶስ ሐዋርያ ተብሎ መሾም አለበት። ነግሬያለሁ። በሰው ወይም በቤተ ክርስቲያን በኩል ማለት ነው፣ ወይ የሆኑ ቡድኖች ማለት ነው። አንድ ሰው ሌላውን ነገር ሁሉ በቤተ ክርስቲያን መቀባባት ይችላል። ሐዋርያነትን በተመለከተ ማንም ሰው ሐዋርያ ለመባል በዓይን ከማየት ቀጥሎ በጌታ በኢየሱስ በራሱ ሐዋርያ ተብሎ ዳይሬክት መሾም ይገባዋል። ያንን ካላሟላ ሐዋርያ አይደለም። ወይ መጋቢ ነው፣ አስተማሪ ነው፣ ግን ስሙን ሐዋርያ ብሎ ከሰው በልጦ ከሰው ተበላልጦ መኖር ይቻላል። ግን አይደለህም ነው። ምንድነው የቆሮንቶስ ሰዎች ጳውሎስን ክርስቲያን ማነው ሐዋርያ አይደለህም ያሉት? ሌላ ምክንያታቸው። ሌሎቹም እንደዚሁ ኢየሱስ መቼ ሾመ? ኢየሱስ ካልሾመ ሐዋርያ ነኝ ማለት አትችልም። ምን እንዴት ሾመ? ገላትያ 1:1 ምን አለ ጳውሎስ? በኢየሱስ ክርስቶስና እሱን ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ያዙልኝ ከሰው ወይንም በሰው ያልሆነ። ኦኬ አሽሙሩን ስሙ። ምን አይነት ሐዋርያነት አለ ማለት ነው? ከሰውና በሰው። ይኸው የምታዩት ለ1900 ዓመታት የመጨረሻው ሐዋርያ ዮሐንስ ከሞተ በኋላ ማንም ሰው ሐዋርያ ተብሎ ተጠርቶ አያውቅም። በ2000 አሁን ስንት ነው? 10 ግን ጉድ ነው የሚሰማው። ለ1900 ዓመታት በቤተ ክርስቲያን ውስጥ ማንም ሐዋርያ ተብሎ አያውቅም። ሁሉም በየሰፈሩ ተጠራርተዋል። ጳጳስ፣ ሊቀ ጳጳስ የተባለ ሐዋርያ በእግዚአብሔር አብ ሐዋርያ በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ። ስለዚህ ሐዋርያ ነኝ ስትል ማን ነው ሐዋርያ ያደረገ?
ቸርች ዞር በል፣ ጓደኞቼ ዞር በል፣ ራሴን ዞር በል። እሱ ከሰው ወይም በሰው ነው። መመርመሪያው ነው። ሐዋርያት ያልሆኑትን መርምረህ እንዳወቃቸው አውቃለሁ። ለምን? ከሰው ወይ በሰው ነው የተሾሙት። ጳውሎስ ግን ሐዋርያ ነው። እንዴት ሲባል በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ ይሆን እንጂ ከሰዎችም በሰው አይደለም። ማንኛውም ሰዎች ሐዋርያት ብለው ሲሾሙት እየተሰራ ያለው ቲያትር ነው። ትልልቅ ሰዎች ሁሉ አንድ ሰሞን ላይ ጀመሩ ሐዋርያ የሚለውን ሹመት፣ በኋላ ድምፃቸውን አጠፉ። ለምን? ሲመረምሩ እፍረት ተሰማቸው። እነሱ አፍረው ዝም ሲሉ ጎረምሳው የሰፈር ሁሉ ተቀባበሉ። ምን ነው ሲባል የግድ 5 ኦፊሶች የግድ የሚል ለምሳሌ እቺ ቤተ ክርስቲያን ሐዋርያቶች አሏት። ሐዋርያቶች አሉን፣ ግን በህይወት የሉም። ለምን? በህይወት መኖራቸው አያስፈልገንም። ለምን? ድሮም በህይወት በነበሩ ሰዓት በህይወት መኖራቸው አይደለም የሚፈልገው፣ ትምህርታቸው ይሰማል። ሐዋርያት ሥራ ምዕራፍ 2 ቁጥር 42 ምን ይላል? በሐዋርያት ትምህርት ይሰበሰቡ ነበር። በማን ትምህርት? በሐዋርያት ትምህርት። ስለዚህ ሰው የሚሰበሰበው ሐዋርያትን አይናቸውን ሊያይ ነው። ወገቤ ላይ ጫኑ፣ እጄ ላይ ጫኑ ሊል ነው። ትምህርታቸውን ፈኑ እና የሐዋርያት ትምህርት አለ እንዴ? ተጽፏል። መጽሐፉ ተጽፏል። መሰረት ተጥሏል። ሶስተኛው መስፈርት፣ አንድ ሰው ሐዋርያ ከተባለ የአንድ አጥቢያ ቤተ ክርስቲያን ላይ አይደለም ስልጣን ያለው። አንድ ሰው ሐዋርያነት አውቶሪቲ አለኝ ካለ፣ አንድ ሐዋርያ የተባለ ሰው በአንድ አጥቢያ ላይ ወይ በሱ በመሰረተው ቸርች ላይ ወይ በሙሉ ወንጌል ላይ ወይ በቃለ ሕይወት ላይ አይደለም ስልጣን ያለው። አንድ ሰው ሐዋርያ ነኝ ካለ ባለ ሙሉ ስልጣን ወይም አውቶሪቴቲቭ ይሆናል። ምን ማለት ነው? ሐዋርያነት የጸጋ ስጦታ ብቻ አይደለም። የጸጋ ስጦታ የሚባል ነገር ሳይመጣ በፊትም ሐዋርያነት ነበር። እኛ እኮ የጸጋ ስጦታ አድርገነው ነው የተቸገረው። ለምሳሌ ኢየሱስ ሐዋርያት አድርጎ 12ቱን የሾማቸው መቼ ነው? የበዓለ ሃምሳ በኋላ ነው? በፊት ገና ሳይሞት መንፈስ ቅዱስ ሳይወርድ ስጦታ ሳይጀመር የጸጋ ስጦታ ሳይከፋፈል ኢየሱስ 12 ጠርቶ ሐዋርያት ብሎ ሾማቸው። እንዲና እንደዛ እንዲያደርጉ ስልጣን፣ አውቶሪቲ። ሐዋርያነት ከሌሎች የጸጋ ስጦታዎች ይወጣል። ለምንድን የሚወጣው? ምን ጭምር ነው? አውቶሪቲ ነው። ስለዚህ የአንድ ሐዋርያ ነኝ ካለ ማለት ነው አውቶሪቲው በሁለት መንገድ መገለጥ ካልቻለ ሐዋርያ አይደለም። ዝም ብሎ ደከመ፣ ጓደኞቹም ደከሙ። እንዴት? ሐዋርያነት የጸጋ ስጦታ ብቻ ሳይሆን ምንድነው? አውቶሪቲ ነው። አውቶሪቲ ነው። ሐዋርያ ነኝ ያለው የሰፈር ጎረምሳ አውቶሪቲ ካለው እስቲ መጥቶ እኔን ያስቆመኝ፣ ለሰይጣን አሳልፌ ሰጥቻለሁ እስቲ ይበለኝ። አውቶሪቲው የአንድ ሰው ሐዋርያነት በአውቶሪቲ ነው የሚገለጠው እንጂ በፎቶ አይደለም። አፖስትል ሐዋርያው በዚህ አይደለም የሚገለጠው። ሐዋርያነት የሚገለጠው አውቶሪቲ ነው። አውቶሪቲው በሁለት መንገድ ይገለጣል። በምን? አንደኛ አንድ ሰው ሐዋርያ ከሆነ በዓለም ላይ ባሉ የትኞቹ አጥቢያ ቤተ ክርስቲያኖች ላይ ባለሙሉ ስልጣን ነው፣ ያገባዋል። ማንም ቸርች እኛ ቸርች አይደለም እንዳትመጣብን ማለት አይችልም። ጳውሎስን ሐዋርያ አይደለም ምን አገባው እኛ ቸርች ምን አመጣው ሲሉ እንዲህ አለ፣ እመጣለሁ። አትመጣም አላችሁኝ? እመጣለሁ። ስመጣ ደግሞ በትር ይዤ ነው የምመጣው። ምን በትር። ከዛ ምን አለ? የሐዋርያነቴ ምልክት የሆኑ ነገሮች ሁሉ በእኔ ላይ አለዋል። ምን ሲባል? ዱላ፣ አውቶሪቲ። ከዛስ እኛ ቸርች አይደለም የኛ አባል አይደለም እንዳይመጣ እዛ ቸርች ነው እዚህ ቸርች ነው ሲሉት እመጣለሁ። አንዱ አውቶሪቲ የሚገለጠው አንድ ሰው ሐዋርያ ከሆነ አጥቢያ ከፍቶ የራሱን ቸርች ታፔላ ለጥፎ ህዝቡን ማለብ አይደለም።
በአጥቢያ ቤተ ክርስቲያኖች ሁሉ በሚፈጸም የዶክትሪንና የተግባር ስህተቶች ሁሉ ላይ ባለሙሉ ስልጣን ነው። ማንም አይፈቅድለትም፣ መንግስት አይከለክለውም፣ ቸርቾች አይከለክሉትም። አውቶሪቴቲቭ ነው። ሰማይ ከሱ ጋር ነው፣ ይሄዳል። ሙሉ ወንጌል አይደለም ውጣ ሲሉት አይደለሁም፣ አንተን አንቺን ለሰይጣን አሳልፌ ሰጥቻለሁ፣ ቻው። አውቶማቲካሊ ሰዎቹ በቅጣት ስር ይወድቃሉ። የትኛውም ቸርች ውስጥ በትር ይዞ ገብቶ የማስተካከል መብት አለው። እኛ እኮ ልክ እንደኛ የሆነ አጥቢያ ቸርች ከዛ ቢሮ ኮምፒውተር ላይ ቁጭ ብሏል፣ ሐዋርያ ነው። አስር ሰው ህዝብ 10 አባል የለው መጋቢ ነው። ምንድነው? እረኛ ነው። በገበሌ የለበት እንዴት እረኛ ትሆናል? እየሰማችሁኝ ነው? ሁለተኛው የአውቶሪቲ መገለጫ በደም ስሙ። አንድ ሰው ሐዋርያ ነኝ ካለ አውቶሪቲ የሚገለጠው በምንድን ነው? በሚጽፋቸው ጽሑፎች። አንቡ መጽሐፍ ቅዱስ። አንድ ሰው ሐዋርያ ከሆነ የሚጽፋቸው ጽሑፎች በሙሉ አውቶሪቴቲቭ ናቸው። ስለዚህ ያቺ ጻፋት ጽሑፍ አንደኛ ከመጽሐፍ ቅዱስ ጀርባ 67ኛ ሆና ትገባለች። ሌላም ሲጽፍ 68። ከዛስ የሐዋርያው በቀለ መልእክት ወደ ጂማ ሰዎች ምዕራፍ 9 ቁጥር 1 ተብሎ ይገባል። ዝም ብሎ ሐዋርያ አፖስትል ፓስተርነት ሁሉም ሲሆን ሰለቸንና ደግሞ አማረን፣ ደግሞ አዲስ ነገር አማረን። ፓስተር የሆነውም ያልሆነውም ፓስተር ሆነ ድሮ። አሁን ሰለቸን። ምንድን እሱ ሲባል ይጎርምሳል። ፓስተር እንተራል እዚህ ፓስተር ሁሉም ፓስተር ሲሆን ደግሞ አሁን ምን እንዳማረን አናውቅም። ሰሞኑን አፖስትል ነው። ስለዚህ ከኛ ጋር የጌታ እራት የምትቆርሱ ሰዎች ከየትኛውም አመጽ ጋር ስለማንካፈል ከአጋንንት ማዕድና ከጌታ ማዕድ መካፈል አትችሉ። ከዛ ከነውራችሁ ጋር ካሳፋሪው ነገራችሁ ጋር እዛው መቅረት። በለጠፈው ቁጥር ከስሩ ዘማን ኦፍ ጋድ፣ በማግስቱ በአማርኛ የእግዚአብሔር ሰው እንትና፣ በማግስቱ ፕሮፌት እንትን በእንትን የተቀባው ስጋ ነው የምታየው። ስጋ ክርስትና እንደዚህ የተቀለደበት ዘመን የለም። ጳውሎስ እንዲህ አለ፣ ማንም ሰው የቤተ ክርስቲያን መጋቢውም አገልጋይ ቢሆን በድሮ ቋንቋ በመጽሐፍ ቅዱስ ቋንቋ ጳጳስ መሆን ኤጲስቆጶስ መሆን ቢፈልግ ወይም ሽማግሌ መሆን ቢፈልግ መልካም ተመኘ ይላል። ለምን ድሮ ላይ ክርስቲያን መሆን ሁሉም ይፈልጋል፣ ግን የቤተ ክርስቲያን መሪ፣ መጋቢ፣ ሐዋርያ፣ ፓስተር ምናምን መባል ማንም አይፈልግም። ለምን? አደጋ ነበረው ድሮ። ክርስቲያኖቹ እየተሽለኮለኩ ሲያመልኩ ወንጀል ስለሆነ ክርስትና ወታደሩ እንደመጣ ማን ነው መሪው ነው የሚለው? ማን ነው እዚህ ውስጥ ፓስተር ምናምን የምትሉት ማን ነው? እሱን ወስደው ነው መወለዱን እስኪጠላ ድረስ የሚያሰቃዩት። ስለዚህ ያን ጊዜ ማንም የሚፈልገው የለምና ጳውሎስ ከመሃላችሁ ይህን ነገር ፈልጎ ህዝቡን መምራት ማገልገል የሚፈልግ ሰው ጥሩ ተመኘ፣ መልካም ተመኝቷል አለ። የለም የሚፈልግ። ድሮ መጋቢ ስትባል ቦክስ አምነህ ነው፣ እርግጫ አምነህ እጃቸው የገባህ ቀን እንደሚሰነጥቁ አምነህ ነው የምትሆኑ እንጂ እንዳሁኑ ጠበቃ መስለ ጫማን ቦርሸ ተብለጭልጨ ፈረንጅ አራዳ ላይ እየነጠርክ መሄድ አይደል። ይሄ ነው እውነቱ፣ ይሄ ነው። ስለዚህ አውቶሪቲው በሁለት መልኩ ይገለጣል። አንደኛ በሁሉም አጥቢያ ቸርቾች ላይ ባለሙሉ መብት ነው አንድ ሰው ሐዋርያ ሲሆን፣ ሁለተኛ የሚጽፋቸው መልእክቶች ሁሉ አውቶሪቴቲቭ ናቸው። የኛ አጥቢያ ቤተ ክርስቲያን ሐዋርያቶች አሉን። ኦሪጂናል ሐዋርያት ናቸው፣ ብራንድ ናቸው፣ በኢየሱስ የተሾሙ ናቸው። በህይወት የሉም። ሙሉ ትምህርታቸውን ግን ትተውልን ሄደዋል። ምን ብለውናል? መሰረት መስርተናል፣ ማንም ሌላ መሰረት እንዳይመሰረት። ሌላው በዚህ ላይ ምን ይበል? ያነጽ። የትኞቹም የጸጋ ስጦታዎች አሁን ለማነጽ ብቻ ነው።
ኦልሬዲ አስተምህሮ ወይም መሰረቱ ተጥሏል። ስለዚህ ሐዋርያ ነኝ ብትል ምንድን የምትመሰርተው? ምንድን የምትጽፈው አዲስ መጽሐፍ? አሁን ኢትዮጵያ ውስጥ ያሉ ሐዋርያቶች ናቸው? አይደሉም፣ አንዳቸውም አይደሉም። ብታምኑም ባታምኑ አትቀበሉኝ ብትፈልጉ አንዳቸውም ሐዋርያ አይደሉም። ዝም ብዬ አንዱን ሐዋርያ ከል የተባለውን አንዳንዶቹ እኮ ቤስት ጓደኞቼ ናቸው ሳየው ሐዋርያ አይደለም መጋቢ ነው፣ የቤተ ክርስቲያኑ ወይም ያቋቋመው የሆነ ካለ የዛ አስተማሪ አለቀ። ሁሉ መጽሐፍ ቅዱስ ውስጥ ሐዋርያነት 3 ጎን ነው። የእምነታችን ሐዋርያ፣ የበጉ ሐዋርያትና ምርጥ ዕቃ ሐዋርያ 3። ከዚህ ውጭ እንግዲህ አራተኛ የለም። ከየት ውስጥ እንመድባቸው? አጣን። ቢኖር እኮ አራተኛ እንመድባቸዋለን። ያለው ግን የእምነታችን ሐዋርያ ብዛት 1፣ ስሙ ኢየሱስ ክርስቶስ፣ ጥቅስ ዕብራውያን ምዕራፍ 3። ሌሎቹስ የበጉ ሐዋርያት ብዛት 12። ጳውሎስ እንኳን እዛ ውስጥ መግባት አይችልም። ይሁዳ እንኳን ቢወጣ ማቲያስ ነው የሚገባው እንጂ ጳውሎስ መግባት አይችልም። ለምን? የበጉ ሐዋርያ ለመሆን መስፈርት አለው። ምንድን መስፈርቱ? ኢየሱስ ከተጠመቀበት ቀን እስካረገበት ቀን አብሮ የወጣ የገባ ያየ ሰው፣ ሲጠመቅም ሲያርግም ያየ ሰው። ሐዋርያ ሥራ ምዕራፍ 1 አይደለም? ሲጠመቅ አንስቶ እስኪያርግ ከኛ ጋር ከነበሩት አንዱን ተብሎ ማቲያስ ገባ። ሌላ ሰው መግባት ጳውሎስ እንኳን መግባት አይችልም። 3ኛ የአሕዛብ ሐዋርያ ወይንም ምርጥ ዕቃ ቁጥር ብዛት 1 ማነው? ስሙ ሐዋርያው ጳውሎስ። በቃ 4ኛው